ምን ብዬ ነው የጠየቅኩት? ቀደም እንዳልኳችሁ ሙሉ ወንጌል ድንግል ማርያም ክርስቶስ ካረገ በኋላ እናቱ ናት ብለው ያምናሉ ወይ ብዬ ነው የጠየቅኩት። እና ምን ይላል አይታችሁ ከሆነ አይ የሙሉ ወንጌል በቅንፍ ውስጥ የጴንጤቆስቴ ወይ ደግሞ ወንጌላውያን አማኞች አይ የሙሉ ወንጌል ወይ የጴንጤቆስቴ ኦር የወንጌላውያን አማኞች ድንግል ማርያም ክርስቶስ ካረገ በኋላ የእግዚአብሔር እናት ወይም በሰማይ የሰው ልጆች አማላጅ ሆና ትቀጥላለች ብለው አያምኑም ይላል። አማላጅ የሚለውን ኦፍ ኮርስ እንደማያምኑ እናውቃለን። አይታችኋል። የእግዚአብሔር እናት ሆና ትቀጥላለች ብለው አያምኑም። የእግዚአብሔር እናት ሆና ትቀጥላለች ብለው አያምኑም ይላል። ቸርቿ እንደ ቸርች ነው። እዚህ ጋር መዳን በክርስቶስ ሰላም ብያለሁ። ኦኬ እሺ፣ እየሰማሁ ነው። እስቲ አሁን የሰማው ሐሳብ ላይ እምነትህ ምንድን ነው? እኔ ቅድም አንድ ነገር ኮሜንት አድርጌልህ ነበርና ወደ እሱ ከመሄዳችን በፊት እዚህ ነገር ላይ እምነትህ ምንድን ነው? ክርስቶስ ካረገ በኋላ ድንግል ማርያም አሁን በሰማይ የጌታ እናት ናት ብለህ ታምናለህ? ማለት የጌታ እናት ናት ስትል መቼም በስጋ ኢየሱስ ክርስቶስን ወልደዋለች እና አንዴ የሚለወጥ ነገር ነው ብዬ አላምንም። ስለዚህ በስጋ እናቱ ነች። ዛሬ የጌታ እናት ናት። ዛሬ በስጋ እናቱ ነች። እሱ ነው በስጋ እናት። ኤልሳቤጥ ምን ብላ? ኤልሳቤጥ በስጋ እናቱ ነች ነው ያለቻት ወይስ የጌታ እናት ነው ያለቻት? የጌታ እናት ነው ያለችው። ስለዚህ አሁን አንተ የጌታ እናት ናት በል እስኪ። አዎ የጌታ እናት ነች ዛሬም ማለት ነው አይደል? አዎ እኔ እስከማምነው ድረስ አሁን እናንተ እንደምታምኑት ወይንም በተለየ መልኩ የጌታ እናት በመሆኗ ምክንያት ያገኘችው ለምሳሌ ብዙ ጊዜ እንደሚባለው ብዙ ጊዜ ኦርቶዶክሶች ሲሉ እንደምሰማው ጸሎትን የመስማት የማማለድ ሌሎችም ነገሮች እዚህ አይነት ነገር አሁን እኮ ወደዛ ነው የሚሄደው። ተመሳሳይ ነው፣ አንድ ነው ብዬ ነው ማምነው። ማለት አይደለም፣ ተመሳሳይ አይደለም። ተመሳሳይ የእግዚአብሔርን ተረጋጋና አሁን ዛሬ ቶፒካችን ስንት ቀን የቅዱሳን አማላጅነት ላይ ላይቭ ከፍተን ትምህርት ሰተን ፕሮቴስታንቶች ገብታችሁ ጠይቁ ብለን በጣም ብዙ ጊዜ ላይቭ ገብተን እናውቃለን። አሁን ቶፒኩ እሱ አይደለም። ኦኬ ምንጃ ነው ብዬ ነው የማስበው። ማለት አንድ አይነት ሐሳብ ነው ያለው ብዬ ጥያቄ ልጠይቅ። እሺ አንድ ጥያቄ ልጠይቅ። መካነ ኢየሱሶች ድንግል ማርያም በሰማይ ጸሎት እንደምታደርግ እንደሚያምኑ ታውቃለህ? በሰማይ ምን እንደምታደርግ ጸሎት እንደምታደርግ በሰማይ ምድር ላይ ላሉ ክርስቲያኖች ድንግል ማርያም እንደምትጸልይ መካነ ኢየሱሶች ያምናሉ። በፍጹም አላውቅም፣ በፍጹም አላውቅም። ይሄ እንደዚህ አይነት ነገር እንዳለ አላውቅም። በሰማይ ላይ አሁን አንተ ማብራሪያው ተውና እግዚአብሔር ምስክሬ ነው አውጥተህ ማሳየት እንችላለን። እንግዲህ እኔ እንጃ በአብዛኛው በፕሮቴስታንቱም እኔም እስከማውቀው ድረስ እኔ በቸርችም ብዙ ጊዜ አስተምሬ አውቃለሁ። እስከዛሬ ባየሁትም እንዲህ አይነት እምነት ያላቸው ገጥሞኝ አያውቅም። አዎ ለዛ ነው አይደል? አሁን ፕሮቴስታንት ውስጥ ያሉ ብዙ እንደ መካነ ኢየሱስ እንደውም እንደምታውቀው በፕሮቴስታንት ቸርች ውስጥ ቀዳሚ ከሚባሉ ቸርቾች ውስጥ ናት አይደል? ዋናዎቹ ከሚባሉት ውስጥ ናት። እና አሁን መካነ ኢየሱሶች ምን ያምናሉ? በሰማይ ድንግል ማርያም ብቻ ሳትሆን ሌሎች ቅዱሳንም መሬት ላይ ላሉ ክርስቲያኖች ጸሎት ይጸልያሉ፣ ጸሎትን ያቀርባሉ፣ ይጸልያሉ ብለው ያምናሉ። አየህ አሁን እነሱ ተሳስተዋል። በአንተ እምነት ልክ ነው። በፍጹም ተሳስተዋል። ማለት በሰማይ ከሄድክ በኋላ መንፈሳዊ አገልግሎትን አትቀጥልም። መንፈሳዊ አገልግሎት አይቀጥልም በሰማይ ማለት አይቀጥልም ስትል መንፈሳዊ አገልግሎት ምን ማለት ነው? ጸሎት ማቅረብ፣ ጥያቄ ማቅረብ ይቆማል ነው? አዎ ለምን? ለምሳሌ ማን ነው ሐዋርያው ጳውሎስ ተናግሯል እኮ ሁለተኛ ጢሞቴዎስ ላይ ይመስለኛልና ይቆማል። መንፈሳዊ ጥያቄ መጠየቅም ጥያቄ ማቅረብም ይቆማል በሰማይ። ጥያቄ ማቅረብ ማለት ኢን ሴንስ ጸሎት መጸለይ፣ አሁን እናንተ እንደምትሉት ለቅዱሳን ምድር ላይ ላሉት ሰዎች መጸለይ ወይንም መማለድ የሚባለው ነገር በሰማይ ላይ አለ የሚል ምንም አይነት ማስረጃ ልናገኝ አንችልም። ቆይ አንዴ፣ ቀደም ምንም አይነት መንፈሳዊ አገልግሎት ስንል ጥያቄ መጠየቅም ሆነ ጸሎት መጸለይ እነዚህ ነገሮች መንፈሳዊ አገልግሎቶች ስለሆኑ እግዚአብሔርን ጥያቄ መጠየቅ ጸሎት መጸለይ ነው አይደል? አሁን ጸሎት መጸለይ አሁን እግዚአብሔር ጋር ህብረት ጌታ ማን ነው? ሐዋርያው ጳውሎስ እኮ ከጌታ ጋር ልኖር ብሏል። ከጌታ ጋር ልኖር ስላለ ቆይ ጳውሎስ ጋር ከመሄድ በፊት እኔ መጽሐፍ ቅዱስ እኮ ልከፍትልህ ነው። እግዚአብሔርን ጥያቄ መጠየቅ ጸሎት ማድረግ ነው ወይስ አይደለም? ሐሳቤን አስጨርሰኛ። እግዚአብሔርን ጥያቄ መጠየቅ ማለት ከጌታ ጋር መኖር ነው። ከጌታ ጋር ስትኖር ኮሚኒየን አለ፣ ህብረት አለ። ስለዚህ ያው ተለጉመ ነው እዛ በሰማይ ያለው ማለት አይደለም። ልትጠይቅ ትችላለህ። ታዲያ መንፈሳዊ አገልግሎት የለም ቀደም ያልኩህ ኬታ ምትሰ ነው። መንፈሳዊ አገልግሎት ማለት እኮ አሁን እንደሚባለው እንደምንሰማው
ኮንቲኒየስ የሆነ ለምሳሌ መጸለይ ኮንቲኒየስ የሆነ ጸሎት እንደ አገልግሎት ለምሳሌ አሁን መማለድ እንደምንለው ማለት ነው። አሁን ምልጃ እሱ ያንተ ፍቺ መጽሐፍ ነው። ቅዱስ ላይ ይኸው ለክርስቶስ ስማ፣ የተሰጠበት ቦታ አለ። ቆይ መማለድ ወደሱ አገልግሎት ነው፣ ቆይ ስራ አንዴ ነው እና ቆይ አንዴ ክርስቶስ ኢየሱስ ስማ፣ ኦኬ፣ እሺ፣ እሺ፣ ቀጥል። በሰማይ ይኸው አሁን አንተ ፍቺውን ራሱ ወደ ራስ አመጣው። የዋዴ እንትኑን እስከዛ አዘጋጅለት። እሺ አለ የዋዴ እየሰማኸኝ ነው? አዎ አዎ እየሰማሁ የመካነ ኢየሱሶችን የኦክስፎርድ ኮንፌሽን ላይ ያለው ማለት ነው በሰማይ እሺ እሺ እሱን እስከዛ አዘጋጅ። ያኛውን ካገኘው እሰየው። በደንብ ታች ያላችሁ ሰዎች ባይዘው ለሙሉ ወንጌል አማኞች ኦር ለጴንጤቆስታሎች በደንብ ሼር አድርጉላቸው። ይሄ እምነታቸውን ማወቅ ስለምንፈልግ ጄሚናይ ከመሬት ተነስቶ እንደዚህ አይነት መልስም አይሰጥም። አሁን የኔ ጥያቄ በሰማይ ለምሳሌ አሁን አንተ ዘለ አማላጅነት ውስጥ ምናምን እየገባ ነው። የኔ ጥያቄ እሱ አይደለም። ኦኬ ቀደምም የተነሳ ነው ከምንድን ነው እንዳልኩ በሰማይ መንፈሳዊ አገልግሎት አለ ብለህ ታምናለህ? ለምሳሌ በሰማይ እግዚአብሔርን ያመሰግናሉ አያመሰግኑም? ቅዱሳን ምስጋና ሊኖር ይችላል። ምስጋና፣ መዘመር፣ እግዚአብሔርን ማምለክ፣ መላእክቶችም እግዚአብሔርን ያመልካሉ፣ ያመሰግናሉ። ታዲያ መንፈሳዊ አገልግሎት አይደለም? መንፈሳዊ አገልግሎት አይደለም ምስጋና፣ እግዚአብሔርን ማመስገን? ምስጋናማ እግዚአብሔርን ማምለክ እኮ ነው። እግዚአብሔር ፈጣሪ ነው። ለዘላለም ታመልከዋለህ። በምድርም ላይ እናመልከዋለን፣ በሰማይም እናመልከዋለን። የለም አትበላ። በቃ መንፈሳዊ አገልግሎት እናመልከዋለን፣ እንዘምራለን። መንፈሳዊ አገልግሎት ኔሴንስ መንፈሳዊ አገልግሎት ለምሳሌ በሰማይ የሚያገለግል ወደ ቅድስተ ቅዱሳን ወይንም ወደ ቤተ መቅደስ የገባ ኢየሱስ ክርስቶስ ብቻ ነው። በሰማይ ያለው መቅደስ አገልጋይ ተብሎ የተጠራው በሰማይ ያለው መቅደስ አገልጋይ ኢየሱስ ክርስቶስ ነው። ከእርሱ ውጪ ከሊቀ ካህኑ ከኢየሱስ ክርስቶስ ውጪ በሰማይ ያለ አገልጋይ ወይም የሚያገለግል መንፈሳዊ አገልግሎት የተሰጠው ሰው ማንም የለም። መላእክት አያገለግሉም በሰማይ? መላእክት አገልግሎት የላቸውም በሰማይ? መላእክት ሊኖራቸው ይችላል። መላእክት እኮ እግዚአብሔር አገልጋዮች ናቸው። ወደ እግዚአብሔር ጸሎትን ማን ነው የሚያሳርገው? እንዴት ጸሎትን ማን ነው የሚያሳርገው ማለት ነው? አሁን አንተ የምትጸልየውን ጸሎት አሁን ለምሳሌ ጸሎት ድንገት ከተሰማ ጸሎትን ወደ እግዚአብሔር ፊት የሚያወጣው ማን ነው? እንዴ ጸሎቴን ማን ያወጣዋል? እኔ በቀጥታ እግዚአብሔር እንደሚሰማኝ ነው የማውቀው። እግዚአብሔር ይሰማል። በስሜ የምትለምኑትን አባቴ ያደርግላችኋል ይላል። እሱማ በደንብ ብሏል። አንብብ እስቲ ዮሐንስ ራዕይ ምዕራፍ 8 አንብበው እስቲ ከቁጥር 1 ጀምሮ እስከ 4 ያለውን አንብበው ራስህ እንድንሰማ እስቲ ጮክ ብለህ አንብብ። ከቁጥር 1 እስከ 4 ቆይ መጽሐፍ ቅዱስ ላውጣና ይቅርታ እንዴ እሺ አውጣ። ችግር የለውም። ኦኬ እሺ ራዕይ ምዕራፍ 8 ከቁጥር 1 እስከ 4 ያለውን አንብበው። መጣል እሺ ራዕይ ምዕራፍ 8 ከቁጥር 1 እስከ 4 መደበኛ ትርጉም ነው በእርግጥ ያለኝ። እኔ ከፍቼ እላለሁ። ሰባተኛው ማተም እኔ እኮ ከፍቼ እላለሁ። እዚህ ጋር ለምን እንደማታነብ ከከፈትኩልህ ላይ ማንበብ ትችላለህ። እሺ ቀጥልሽ። ኦኬ እሺ ከስክሪኑ ላይ ላንብበው። እሺ ሰባተኛውን ማተም በፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ። በእግዚአብሔርን ፊት የሚቆሙት ሰባት መላእክት የሚቆሙትን ሰባቱን መላእክት አየው። ሰባትም መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እሱ ነው። እስከ 3 ነው። ልቀጥል። በቃ እዚህ ጋር እናቁምና ከማን እጅ ነው የቅዱሳኑ ጸሎት በእግዚአብሔር ፊት የወጣው? ከመልአኩ እጅ። ቁጥር 4 የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ከማን እጅ ነው ጸሎቱ በእግዚአብሔር ፊት የወጣው? ከመልአኩ እጅ ይላል። እሱ ነው። ስለዚህ በዚህ ክፍል መሰረት ራእይ ላይ ዮሐንስ በተመለከተው መሰረት የቅዱሳን ጸሎት በመልአኩ እጅ ነው አይደል? እዚህ ጋር ያለው የቅዱሳኑ ጸሎት በመልአኩ እጅ ነው አይደል ያደረገው? አዎ በመልአኩ እጅ ነው። ስለዚህ ቅድምም ብላይ ነበረ ጸሎት ቀጥታ እግዚአብሔር ነው የሚሰማው፣ መላእክት ያሳርጋሉ የሚል ነገር ጸሎታችንን በእግዚአብሔር ፊት ያቀርባሉ የሚባል ነገር የለም ብላይ ነበር አይደል?
አዎ እኔ ያልኩት ያው ጌታ ኢየሱስ ክርስቶስ ባስተማረው ትምህርት መሰረት ጸሎታችንን እግዚአብሔር እንዲሰማን ቀጥታ ከእግዚአብሔር ጋር ህብረት እንዳለን ያንን አምናለሁ። በመልአኩ እጅ የቅዱሳን ጸሎት ይቀርባል የሚለውም ነገር ምንም ስህተት ይኖረዋል ብዬ አላስብም። ስለዚህ አሁን አንተ ስትጸልይ ጸሎት ለምሳሌ በጣም ጥሩ ባይዘው ጥሩ ነው። ሰው መጽሐፍ ቅዱስ ተከፍቶለት መጽሐፍ ቅዱስ ላይ ያለውን የእግዚአብሔር ቃል አሁን ከዚህ በፊት እርግጠኛ ነኝ ይሄን ክፍል ሰምተው አታውቅም። በእርግጠኝነት ወይ አስተውለው ሰምቼዋለሁ፣ አንብቤው አውቃለሁ እውነት ለመናገር። አዎ ብታስተውለው ኖሮ አሁን ቅድም የነበረን አይነት ማይንድ ሴት አይኖርም። አየህ አሁን የኔ ፖይንት ምንድነው? ስለዚህ አሁን አንተ ጸሎት ስትጸልይ ኢቭን የቅዱሳን ጸሎት ነው የሚለው ኢቭን እና ጸሎት ስትጸልይ ለምሳሌ ጸሎት በእግዚአብሔር ፊት የሚወጣው ያንተን ጸሎት በእግዚአብሔር ፊት የሚያሳርግ መልአክ አለ ወይስ የለም? የሚያሳርግ መልአክ አለ ስትል ምን ለማለት ፈልገህ? ይሄው እዚህ ጋር እንዳለው ማለት ነው። ጸሎቱ እኮ የቅዱሳኑ ጸሎት ከመልአኩ እጅ ነው በእግዚአብሔር ፊት ወጣ የሚለው። አዎ ጸሎት ጋር ይላል፣ ከቅዱሳን ጸሎት ጋር ይላል። ያው ዳይሬክትሊ ከቅዱሳን ጸሎት ጋር ይላል እንጂ ጸሎቱን ይዞታል መልአኩ። እስኪ እንዴት እንደተረዳው አልገባኝም። እንዴ ኧረ ወዳጅ አማርኛ አይደል የምናወራው? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ እኮ ነው የሚለው። ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ኦኬ ከማን እጅ ነው የወጣው? ከመልአኩ እጅ ነው። ስለዚህ ለምሳሌ አልኩ እኮ አሁን ቀደም እኮ ጥሩ መሻሻል አምጥተሃል። ገብቷል? ጸሎታችን ሁላ ሲያደርግ ለምሳሌ ጸሎት ሲያደርግ ኦፍ ኮርስ ወደ እግዚአብሔር እኮ ጸልዩ የሚለን እኮ ምን ጸልየውን ነገር ሳያቀርቶ አይደለም አይደል? እግዚአብሔር ሁሉን አዋቂ ነው። ጸልዩ ወደ ፈተና እንዳትገቡ ጸልዩ ብሎ ሲናገር እኮ እግዚአብሔር ሁሉን ነገር ያውቃል። ቀድመን ሳንጸልዩላ ምን እንደምንጸልይ ምን እንደምንጠይቁላ ያውቃል። ሳያቀርቶ አይደለም። እግዚአብሔር ግን ምን መሰለ ፍጥረቱን በስራ ውስጥ ኦኬ ፍጥረታቱን ቅዱሳኑን በስራ ውስጥ ምንድነው ሱታፋዊ አምላክ ይባላል። እግዚአብሔር አምላክ ስራ ውስጥ ወይ ደግሞ እሱ በሚሰራው ስራ ውስጥ ፍጥረቱን ምን ያሳትፋል? አየህ፣ ለዛ ነው ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ከእጁ አየህ። ስለዚህ በሰማይ ቅዱሳን መላእክትም አገልግሎት አላቸው፣ ሌሎችም ቅዱሳን አገልግሎት አላቸው። የጌታችን ኢየሱስ አሁን ሁለት ነገር ደባልክ ማለት ነው። አሁን የቅዱሳን መላእክት አገልግሎት አላቸው የሚለው ነገር እኔ የሚያጋጭ ነው ብዬ አላስብም። የቅዱሳን መላእክት የቅዱሳንን ጸሎት አሳረጉ ወይንም አሁን እንዳልከው ከእጁ ከዕጣን ጋር ወደ እግዚአብሔር ቀረበ የሚለው ነገር የተጻፈ ነው። ምንም የሚያጠራጥር አለ። አሁን ግን አንተ ወዴት ሄድክ መሰለህ? አገልግሎት አላቸው ይላቸው። ቆይ አሁን መላእክቶች አገልግሎት አላቸው። እግዚአብሔር አገልጋይ ናቸው። በሰማይ በምድርም ቅዱሳንን ይጠብቃሉ። ስለዚህ ጸሎት የሚያሳርጉት እነሱ ናቸው። በሰማይ ጸሎት ያሳርጋሉ። ልክ ነው። ታዲያ በቃ ይሄን ከተስማማን እኮ ምንድነው ታዲያ አሁን ጋይስ ሳቻላችሁ ወደ መልአክም አሁን ጸሎት ያሳርጋሉ ማለት ወደ መልአክም እንጸልያለን ወይንም ደግሞ ቅዱሳንን በሰማይ ይጸልያሉ። አልገባውም። ይሰማኝ አልገባውም። ኢንቮኬሽን ኦፍ ሴንትስ ውስጥ አልገባውም። በደንብ አዳምጥ። ያልገባውበት ቦታ ላይ አንድ ነገር ስለተናገርክ ነው። ልግ አዲስ ምን አልክ መሰለህ? አዳምጥ። ኢንቮኬሽን ኦፍ ሴንትስ እዛ ውስጥ አልገባውም። እኔ አሁንም እሱ አይደለም ቶፒኬ። ቅዱሳን ያማልዳሉ አያማልዱም ዛሬ ማውራት አይደለም። በሰማይ አገልግሎት የለም ብለህ ስትናገር ኦር በሰማይ አገልግሎት የለም ስትል መንፈሳዊ አገልግሎት የለም ብለህ ስትጀምር በሰማይ ብቸኛ የሚያገለግለው አልክና አገልግሎቱ ራሱ መጽሐፍ ቅዱሱ ራሱ በደንብ አልተረዳውም። ክርስቶስ ኢየሱስ የሰማይ መቅደስ አገልጋይ ተብሎ ከምን አንጻር ነው የተነገረው የሚለውን ራሱ አንደርስታንድ ያደረግ አይመስለኝም። ግን እርሱ ብቻ ነው ስትል ኖ እንደዛ እኮ አይደለም። ያንንም የተረዳበት መንገድ ልክ አይደለም። ነገር ግን ለምሳሌ ያልኩና መላእክቶች ራሱ በሰማይ አገልግሎት ያገለግላሉ። ኦኬ ጸሎታችን ራሱ ከመልአኩ እጅ ነው በእግዚአብሔር ፊት የሚወጣው። እኔ ይሄን ሳቀርብ ግን አሁን ቅዱሳንን መላእክትን እንዲጠይቁልን የምንላቸው ከዚህ አንጻር ነው እያልኩ አይደለም። እዛ ውስጥ አልገባው። ስለዚህ ያልገባውበት ቶፒክ ውስጥ አትግባ። ዮሐዴ ዝግጁ ነህ? ቀደም የመካነ ኢየሱሶችን እናሳየው። አንድ የመካነ ኢየሱሶችን ደግሞ እናሳየው። መካነ ኢየሱስ እስቲ ከፍታ አሳየው። መካነ ኢየሱሶች በሰማይ ያሉ ክርስቲያኖች እመቤታችንም ጨምሮ ሌሎች ቅዱሳን መሬት ላይ ያሉ ክርስቲያኖች ይጸልያሉ ብለው እንደሚያምኑ ከፍታ አሳየው ዮሐዴ። እሺ መጀመሪያ አሁን ጋዲ ያሳየን አንድ ነገር ምንድን ነው? እስቲ ያው መጽሐፍ ቅዱሳዊ ነው ብዬ አላምንም እና ያው ብዙም አስፈላጊ ነው ብዬ አላስብም ብናየው። አይ ቆይ መጽሐፍ ቅዱስ አሁን ቢያንስ አሁን ከዚህ የእምነት የሙሉ ወንጌል የእምነት መግለጫ ነው አንድ ደረጃ ከፍ ብለሃል ወንድማችን። በደንብ ደግሞ ብታጠናው ወደ እውነቱ ትደርሳለህ
ብዬ አስባለሁ። እነሱ ምንድነው አገልግሎታቸው ያልሆነውና ውስንነታቸው ይልና ከሰው ወደ እግዚአብሔር አይላኩም ይልና ምክንያቱም ምንድነው ሰዎች ቀጥታ በጸሎት ከእግዚአብሔር ጋር መገናኘት እንዲችሉ ኢየሱስ በሞቱ በእግዚአብሔርና በሰው መካከል የነበረ መጋረጃ ቀዷልና ይላል። አሁን ጋዲ ግን ያሳየ በሐዲስ ኪዳን ጸሎት ራሱ የቅዱሳኑ ጸሎት ሲያርግ የተመለከት ነው። በማን ነው? በመልአኩ እጅ ነው ማለት ነው። አሁን የመካነ ኢየሱስ እምነታቸው ላሳየ። እሺ እዚህ ጋር ቁጥር 8 ላይ ከዚህ ሌላ ይላል ኦግስበርግ ኮንፌክሽን መከላከያ መጽሐፋቸው አንቀጽ 21 ቁጥር 8 ላይ ነው። ከዚህ ሌላ ይላል መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምን አለና ምንባብ አለና ይላሉ። ይህንን ትቀበለዋለህ? መጀመሪያ መላእክት ይጸልያሉ ማለት ያው በሌላ ቋንቋ ይማልዳሉ እንደማለት ነውና እንትን ነው የአዲስ ኪዳን ትምህርት ነው። ወይንም በሆነ አጋጣሚ ለምሳሌ የእስራኤል መልአክ የተባለ አለ በብሉይ ኪዳን መጽሐፍ ላይ ሚካኤል ይመስለኛል እና የእስራኤል መልአክ የተባለ አለ እና ስለ እስራኤላውያን ምናልባት የትኛው ነው የእስራኤል መልአክ የተባለው? የት ላይ ነው ኤግዛክት? ስለ ህዝቡ ልጆች የሚቆመው የሚለው ነው ይመስለኛል። አዎ ልክ ነህ። ስለ ህዝቡ ልጆች የሚቆመው ይላል። ልክ ነው። ዳንኤል ላይ ይመስለኛል ትንቢተ ስለ ህዝቡ ይላል እንጂ ስለ እስራኤል አይደለም የሚለው። እሱ ሲጀመር ስለ ምጽአት ነው የሚናገረው። ጭራሽ ብሉይ ኪዳን ላይ አይደለም፣ ትንቢት ነው፣ ስለ ምጽአት ነው የሚናገረው። አሁን ቀጥታ የተጠቀሰው ምን መሰለ? መላእክት እንደሚጸልዩልንም እንቀበላለን ይሉና ምክንያቱ ዘካርያስ ላይ ስለ ኢየሩሳሌምና ስለ ይሁዳ መልአኩ ሲጸልይ አለና በመጽሐፍ ቅዱስ ነው እያለ ያለው መካነ ኢየሱሶች ማለት ነው። ይሄ መላእክት በምድር ላሉ ለክርስቲያኖች ሊጸልዩ እንደሚችሉ ማስረጃ። ይሄ ብቻ አይደለም፣ ባይዘው ካልቪኒስቶችም ያምናሉ። አሁን አንተ መጽሐፍ ቅዱስ ላይ የተጻፈውን ነገር መላእክት በምድር ላይ ስላሉ ሰዎች ሲጸልዩ ተጽፏል። አሁን ያሉ መላእክት በምድር ላይ ላለችው ቤተክርስቲያን ይጸልያሉ ብለህ ትቀበላለህ ወይስ አትቀበልም? እንደዚህ አይነት መረጃ እኔ አላገኘሁም እስካሁን ድረስ። በአዲስ ኪዳን በተለይ መላእክቶች ስለ ቅዱሳን ወይንም ስለ ቤተክርስቲያን ይጸልያሉ። ብሉይ ኪዳን አትቀበልም አንተ? ብሉይ ኪዳን አትቀበለው? ብሉይ ኪዳን አትቀበልም? ያንን ወስደህ በአዲስ ኪዳን በቤተክርስቲያን ይሰራል ብለህ ልትል አትችልም። ብሉይ ኪዳን አትቀበልም ሳይሆን ለምን እንደውም አትችለው? አዲስ ኪዳን በክርስቶስ የሆነ አዲስ ኪዳን ነው አይደለም እንዴ? በክርስቶስ የሆነ አዲስ ኪዳን መላእክት ይረዳሉ ተብሎ በአዲስ ኪዳን ተጽፏል አይደለም? መላእክት ያው ቅዱሳኑን ለማገልገል የሚላኩ ናቸው፣ ይረዷቸዋል ይላል ዕብራውያን መልእክት ላይ። መዳንን ይወርሱ ዘንድ ያላቸውን ሊያግዙ ሊረዱ ይላል አይደለ? አዎ መዳንን ይወርሱ ዘንድ ላላቸው ሊያግዙ ይላል። በምን ደው የሚያግዙ? በጸሎት አያግዟቸውም የሚል ትምህርት ከየት አመጣ ታዲያ አንተ? በጸሎት ያግዟቸዋል የሚል ትምህርት አንተ ከየት አመጣ? በጸሎት ያግዟቸዋል በአዲስ ኪዳን ይህንን የምታመጣበት ጥቅስ አለ? ምክንያቱ መላእክት በብሉይ ኪዳን በጸሎት ሲያግዙ ስለተመለከትን ለክርስቲያኖቹም በጸሎትም ያግዟቸው የሚል ትምህርት ከየት ነው ያመጣው አንተ? አዎ ያው እንግዲህ የምናቀርበው ትምህርት እንደ እምነታችን ሊሆን የሚገባ ነገር ያው ከእግዚአብሔር ቃል ዳይሬክትሊ በተለይ መመሪያችን ያው ዳይሬክትሊ ጠቅሰው እኮ መካነ ኢየሱሶች ዳይሬክትሊ ጠቀሱና መጽሐፍ ቅዱስ ላይ እንደሚጸልዩልን እንቀበላለን ይሉና ምክንያቱም መጽሐፍ ቅዱስ ላይ አለ በዘካርያስ ላይ 1:12 መላእክት የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትመራቸው እስከ መቼ ነው ብለው ጸልየዋል እያሉ ተሳስቷል። መልአኩ በብሉይ ኪዳን ኦኬ ጸልዮ፣ እኔ ኤግዛክት ጥቅሱን አላነበብኩም እውነት ለመናገር ግን ጸልዮ ሊሆን ይችላል። በአዲስ ኪዳን ግን መልአኩ ይጸልያል። አላነበብከውም? ክፍሉ ሳታነብ ነው ጭራሽ አልቀበለው የምትለው? አዎ ጥቅሱን አላነበብኩትም እውነት ለመናገር ግን አሁን ባቀረብከው መረጃ መሰረት እና ሳታነበው እንዴት ትቃወማለህ? አልጸለየም ብዬ አልከራከረህም እኮ ነው ያልኩት። በብሉይ ኪዳን
መልአኩ ስለዚህ አሁን ቆይ መላእክት አይጸልዩም የሚለውን ትምህርት ከየት ነው ያመጣው? እሺ አንተ የለም ነው። በአዲስ ኪዳን እንዲህ አይነት መልእክት አልተጻፈልንም ነው። እንዲህ አይነት ጽሑፍ መላእክቶች ስለእናንተ ይጸልያሉ የሚል በብሉይ ኪዳን ሲደረግ የነበረው የመላእክት ስራ በሐዲስ ኪዳን የሚቆምበት ምክንያት ምንድን ነው? በአዲስ ኪዳን አሁን መልአኩም እኮ የሆነ አጋጣሚ ላይ እንግዲህ ለእስራኤላውያን ጸልዮ ሊሆን ይችላል። የሆነ አጋጣሚ ላይ አሁንም እንግዲህ መልአኩ ይሄንን ተናገረ ማለት አንስተ በቤተ ክርስቲያን ኮንቲኒየስ በሆነ መልኩ ለቅዱሳን ይጸልያል ወይንም የመላእክቶች ስራቸው ለቅዱሳን መጸለይ ነው የሚል ድምዳሜ ላይ ግን ልትደርስ እንዴት ተብሎ እንዲጻፍልህ ነበር የምትፈልገው አንተ? ቆይ ለጴጥሮስ ሲጸለይለት ቃል በቃል እንደዛ ነው የምትፈልገው? የመጽሐፍ ቅዱስ እኮ ጸሎት የቀረበባቸው ዝርዝሮች ማኑዋል ሳይሆን ጀነራል ኮንሴፕቶቹ ነው የሚቀመጥልህ እንጂ አንተ በምትፈልግ ኦኬ። አሁን የጴጥሮስ ራሱ ቢጻፍልህ ለጴጥሮስ ዝም ብሎ ድንገት ተነስቶ ጸልዮለት ሊሆን ይችላል እንጂ ይሄን ይዘን ትምህርት አንመሰረትም ትላለህ አንተ። ስለዚህ ለአንተ መጽሐፍ ቅዱስ ሳይሆን የራስ መረዳት ነው ማለት። ስለዚህ ይሄን አትቀበለውም ነው። ለቤተ ክርስቲያን አይደለም ይዋል ለቤተ ክርስቲያን የቤተ ክርስቲያን ስርዓት አዲስ ስርዓት ነው አይደለ? ሐዋርያው ጳውሎስ ተናግሯል። የሚስጥር ስርዓት ነው፣ አዲስ ስርዓት ነው ብሏል ኤፌሶን ምዕራፍ 3 ላይ። በዚህ ስርዓት ውስጥ ለቤተ ክርስቲያን መልአክ ሲጸልይ የተጻፈ ህግ እኮ ነው። ህግ ነው ማለት እግዚአብሔር ህግ አለ። የት አለ ህጉ? የት አለ ህጉ? እግዚአብሔር አምላክህን ብቻ አምልክ የሚል ለጣዖት አትስገድ የሚል ህግ አለ። አትቅረጽ ነው ጥያቄ። አትቅረጽ የሚለው የት ነው ያለው? አትቅረጽ ማለት ያው ጣዖት አታምልክ ማለት። ስለዚህ መቅረጽ ችግር የለውም። የፈለከውን ምስል ቀርጸ ብትሰግድ ችግር የለውም። ጣዖት መቅረጽ፣ ጣዖት ማምለክ መጽሐፍ የእግዚአብሔር ህግ በግልጽ ያስቀመጠው ነገር ነው። ለጣዖት እንዳንሰግድ እንዳንቀርጽ የት ነው ያስቀመጠው? የት ይናገራል? ለእስራኤላውያን በተሰጣቸው በሙሴ ህግ ውስጥ ተጽፏል። ብሉይ እኮ አትጥቀስ ብለህ ብሉይ የማትቀበል ከሆነ አንተ ሲጀመር እንደ ግኖስቲኮችም እያደረገ ስለሆነ ብሉይን አትቀበለውም እኮ አንተ። ብሉይን አትቀበል መቻልኩኝ አይደል? እኔ ብሉይን አትቀበል አላልኩም፣ ግን ብሉይ ኪዳን ላይ ተጻፈ ማለት አሁን ሐዲስ ኪዳን ላይ እስካላየን ድረስ አንቀበለውም አልከኝ እኮ። ለቤተ ክርስቲያን ነው ያልኩት። ለቤተ ክርስቲያን መላእክቶች ሲጸልዩ ብሉይ ኪዳን መላእክት ለቅዱሳኑ ሲለምኑ ከታየ ያንን ደግሞ ኃጢአት ነው አይገባም ተብሎ በመጽሐፍ ቅዱስ የተቃወመበት ክፍል ከሌለ አንተ መጥተህ መላእክት አይጸልዩም የሚለውን ትምህርት ከየት አመጣኸው? አይጸልዩም የሚለውን ትምህርት ከየት ነው ያመጣው አንተ? ምክንያቱም እኔ ቢያንስ ስማይ አንዴ፣ እኔ ቢያንስ መጽሐፍ ቅዱስ ላይ መልአኩ ሲጸልይ በተግባር አሳይቻለሁ። ማለት እኔ አይደለም አክቹዋሊ መካነ ኢየሱስን ነው እየተቃወምክ ያለው። ቢያንስ እነሱ መጽሐፍ ቅዱስን ጠቅሰው መላእክትን ሲጸልዩ አሳይተዋል። አንተ መላእክት አይጸልዩም የሚለውን ትምህርት እንደ ትምህርት ነው የያዝከው። ባይዘው ሊጸልዩም ላይጸልዩም ይችላሉ፣ ስላልተጻፈ አላቅም፣ አንድ የራሱ ጉዳይ ነው። አሁን አንተ ግን እንደ አስተምህሮ አድርገህ አይጸልዩም የሚል ትምህርት ነው የያዝከው። ማለት አይጸልዩም የሚለውን ትምህርት ከመጽሐፍ ቅዱስ አምጣና ሳየን ነው።
አሁን እኮ ነው ያልኩህ ይሄንን ነው ይዋዳ። አሁን በአዲስ ኪዳን እያሰለቸን ነው። ይቅርታ አድርግልኝና እንደው የሆነ መሰረታዊ ነው ይናገርና አንዴ መሰረታዊ ሀሳብ ነው ብዬ ዋናው ስህተት ያለው ብዬ ማምነው ነገር ምን መሰለ፣ መሰረታዊ ሀሳብ ነው ብዬ አላስብም። ማለት መላእክቶች ጸለዩ ሳይሆን እኛ አሁን ከእግዚአብሔር ታመጣው ነው። ቆይ ቆይ ጥቅስ አለ ወይ? ወደ መላእክት መጸለይ ወይንም ወደ ቅዱሳን መጸለይ መሰረታዊ ሀሳብ ያ ነው። ስለ መላእክት ወደ መላእክት ቆይ ቆይ አንዴ ስማ እባክህ፣ ያልተጠየቀውን አታውራ። ወደ መላእክት መጸለይ ማን ብሎ ጠየቀ? እነሱ ስለ ቤተክርስቲያን ይጸልያሉ አይጸልዩም የሚለውን ትምህርት ከየት አመጣ ነው ጥያቄ። ጥቅስ አለ? አይጸልዩም ለሚለው እኮ ጥቅስ ማቅረብ አያስፈልግም። ሲጸልዩ አልተገኘም ነው በአዲስ ኪዳን። ለምንድነው የማያስፈልገው? አንተ በሐዲስ ኪዳን ነው፣ በሐዲስ ኪዳን መታየት አለባቸው። በሐዲስ ኪዳን ለቤተክርስቲያን አንተ መጀመሪያ አምጣ ማስረጃ። ከየት አመጣው ይሄ መስፈርት እያልኩ እኮ ነው። የለህም መስፈርት? እኔማ መስፈርቴ ምን መሰለ፣ በአዲስ ኪዳን መመሪያችን ነው ብያምናል። የለም ወዳጅ፣ የለህም። ይሄ መስፈርት ያመጣው አንተ ነህ። አንተ ደግሞ መጽሐፍ ቅዱስን እንኳን ስለማታቅ የአንተ መስፈርት እንደ መስፈርት አድርገን አንይዘውም። አንድ የመጨረሻ ጥያቄ ልጠይቅህና ቆይ ይህን ላንብበው። የመካነ ኢየሱሶች ልጨርስና ከዛ ወደ ጋዲ ትሄዳለህ። እነሱ መጽሐፍ ቅዱስ ጠቅሰው ነው ዘካርያስ ላይ መልአኩ ሲጸልይ ተመልክተናል፣ ስለዚህ ጸልዩልናል ብለን እናምናለን። ይሄ ወደ እነሱ መጸለይ የሚለው አይቀበሉም። ኦፍኮርስ እሺ አለና ይልና ስለ ቅዱሳንን በተመለከተ ደግሞ እንደ እውነቱ ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ ለጠቅላላ ቤተክርስቲያን እንደጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ይላል። ይጸልያሉ ብለን እንቀበላለን። የሆነ ሆኖ ሙታን ስለመጸለያቸው በሁለተኛ መቃቢያን 15:14 ከተመዘገበው ህልም በቀር በእግዚአብሔር ቃል ውስጥ ምስክርነቶች የሉትም የሚል ጽሑፍ ይጽፋሉ። በሁለተኛ መቃቢያን ላይ ሙታን እንደሚጸልዩት ስለተጻፈ ምንድነው ለቤተ ክርስቲያን በአጠቃላይ ቅዱሳን ራሱ ይለምናሉ ብለን እናምናለን ይላሉ መካነ ኢየሱሶች። እሺ አሁን አንተ በሐዲስ ኪዳን አሳዩኝ ስላልክ አንድ ጥያቄ አንድ መጽሐፍ ልጠይቅህና ጌታችን የተናገረው ንግግር እንደዚህ ይላል። ይቅርታ አንዴ እሺ እችን ልጠይቀውና እሺ እንዲህ ይላል ሉቃስ ወንጌል ምዕራፍ 13 ከቁጥር 5 ጀምሮ እስቲ አንብበው። ከዚህ ጀምረ ከቁጥር 5 ጀምሮ ነገር ግን ንስሐ ባትገቡላችሁ እንደዚሁ ትጠፋላችሁ ነው የሚለው። እሺ ማን ነው እየተናገረ ያለው? ሉቃስ ላይ ነው አይደለም? ክርስቶስ ይሆናል። ለምን እንደወሰድከኝ አላውቅም። አንብብና ለምን እንደወሰድኩ ከዛ ይገባል። እሺ ቁጥር 6 አንብበው። ንስሐ ባትገቡ ሁላችሁም እንደዚህ ትሆናላችሁ ትጠፋላችሁ ካለ በኋላ እሺ ቁጥር 6 ቀጥል። ይህን ምሳሌ ያለ ለአንድ ሰው በወይኑ አትክልት ይላል። በወይኑ አትክልት ይላል። በወይኑ አትክልት ያርጋል ማለት አሁን ስላስነበብኩ አሁን ቀጥታ። እሺ አሁን ፍታው ጥያቄ ወደ ሌላ መሄዱን ትተህ አሁን ያነበብከውን ምሳሌ ትርጉሙን ፍታው።
የወይን ስፍራ የነበረው የተባለው ሰው ማን ነው? እንግዲህ ሉቃስ ላይ እንግዲህ እኔ ለአይሁዶች እንደተጻፈ ነው ማምነው። ይሄ አይሁዶችን የሚመለከት ነው። የምጠይቅህን እስኪ ወዳጅ አታድርቀንና፣ ቆይ አንዴ ስማ እስኪ መዳረቁን ትተህ ለማን የተጻፈው ብዬ አልጠየኩም። አንድ የወይን ስፍራ የነበረው ሰው ነበረ ይላል። የወይን ስፍራ የነበረው ሰው የተባለው ማን ነው ብዬ ነው የጠየቅኩ። ለማን ተጻፈ አልጠየኩም። ማን ነው? ዳይሬክትሊ እንግዲህ ቃል በቃል ምሳሌ መፍታት በራሱ ከባድ ነው። አንዱ ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጀነራሊ ለማስተማር የፈለገው ነገር ፍቺውን ታውቀዋለህ? አታውቀው? እማምነውን እኮ ስነግርህ አስቆምከኝ። እኔ ማምነው የወይኑ ባለቤት እግዚአብሔር ነው። እርሻው ደግሞ ህዝቡ የነበሩት እስራኤላውያን ናቸው። ለእነርሱ ነው ብዙ ጊዜ ጌታ ኢየሱስ ክርስቶስ በእኔ እመኑ እያለ ሰበከላቸው። ብዙ ነገር አደረገላቸው። ቆይ አንዴ የወይን አትክልት የተባሉት እስራኤላውያን ናቸው። ብዙ ቦታ ላይ በኢሳያስ ላይ ይመስለኛል እንዲሁ የወይን አትክልት ስፍራ አንዴ ፍሬ ሊፈልግባት መጥቶ ምንም አላገኘም ይላል። እሺ ምን ማለት ነው? ከእነርሱ የሚፈልገው እውነተኛ ፍሬ ነበረ ከእስራኤላውያን ከአይሁዶች። ያ እውነተኛ ፍሬ ደግሞ የሚፈልግባቸው አሁን ጌታ ኢየሱስ ክርስቶስ ይህንን ሲነግራቸው እውነተኛ ፍሬ ሊመጣ የሚችለው በክርስቶስ ኢየሱስ በኩል ነው እና ክርስቶስ ኢየሱስ ደግሞ በእኔ መቼ ነው የፈለገባቸው? ስለዚህ ክርስቶስ ሳይመጣ ነው ፍሬ የፈለገባቸው። እውነተኛ ፍሬ፣ እውነተኛ ቅድስና፣ እውነተኛ እግዚአብሔርን መምሰል፣ እግዚአብሔርን መፍራት የሚመጣው ያው በመሲሁ በክርስቶስ ኢየሱስ በኩል ነው እና በነቢያቱ ክርስቶስ ሳይመጣ ነው ወይ ፍሬ ማፍራት ሳይችሉ ነው ወይ ፍሬ የጠበቀባቸው? ከነሱ ፍሬ ማፍራት ሳይችሉ ማለት ምን ለማለት ነው? ማለት ያለ እርሱ ፍሬ ማፍራት እንደማይችሉ እያወቀ ያቺ የወይን አትክልት ስፍራ ሄዶ ወይን ለምን አላበቀለችም ብሎ ሊቆርጣት ለምንድን ነው የሄደው ታዲያ? ማለት እንደማታፈራ እያወቀ ከሆነ ለምንድን ይጠብቃታል? ፍሬ ታፈራለች ብሎ እኮ ክርስቶስ አላ ክርስቶስ ኢየሱስ መጥቷል። ወንጌሉን እየሰበካቸው ነው። በእኔ እመኑ እያላቸው ነው። እኔ መሲሁ ነኝ። ስለዚህ ከመጣ በኋላ ክርስቶስ ከመጣ በኋላ ስላለው ጉዳይ ነው እየተነገረ ያለው ማለት ነው። አዎ ክርስቶስ ከመጣ በኋላ ስላለው። በጣም አሪፍ። ስለዚህ ክርስቶስ ስለመጣ በእርሱ ቢያምኑ ፍሬ ማፍራት ይችላሉ የሚለውን ነው እየነገራቸው ያለው። አዎ በክርስቶስ ኢየሱስ ቢያምኑ እውነተኛ ፍሬ ማፍራት ይችላሉ። እውነተኛ ፍሬ ማፍራት የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ ባለቤት ነው? ጠባቂ ነው? ምንድን ነው የሚለው? አይ ሰራተኛ፣ የወይን አትክልት ሰራተኛ የተባለው ማን ነው? እንግዲህ ቃል በቃል መፍታት እያንዳንዱ ነገር ይሄ ነው ማለት እኔ እንጃ። አይዶን ነው አጠቃላይ ትርጉም ወዳጅ። በቃ ምንም ሳታውቁ እኔ ይቅርታ አድርግልኝና ወንድሜ አንድ ምክር ልምከር። መጽሐፍ ቅዱስ አጠቃሎ እንዳነበበ መጽሐፍ ቅዱስ ብሉይ ሐዲሱን አንብቦ እንደጨረሰ በመጽሐፍ ቅዱስ እንደዚህ የሚል እኮ አናገኝም። ስለዚህ ካላገኘን ደግሞ አንቀበልም አይነት ትምህርት መጀመሪያ የራስህ መጽሐፍ ቅዱስ ላይ ክራይቴሪያዎች የምታወጡት ራሳችሁ ትሆናላችሁ። ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል ካላገኘን አንቀበልም። መጽሐፍ ቅዱስ ላይ እንደዛ የሚል ሲገኝ ደግሞ ከሐዲስ ኪዳን ካልሆነ አንቀበልም። እነዚህ ሁሉ ክራይቴሪያዎች ታዘጋጃላችሁ። ከሐዲስ ኪዳን ሲመጣላችሁ ደግሞ ሐዲስ ኪዳኑ ራሱ ጭራሽ አታውቁት። ክርስቶስ በምሳሌ አድርጎ የተነገረውን ማለት ባይዘው ምሳሌ የሚናገረው ክርስቶስ ለማይገባቸው ሰዎች ማለት ቀጥታ ቢናገር ስለማይገባቸው ነው በምሳሌ የሚነግራቸው ማለት። ምሳሌ ቀለል ብሎ ስለሚገባ ስለሚረዳ ማለት ለገበሬው በገበሬ ለነጋዴው በንግዱ ምሳሌ እያደረገ የሚነግራቸው ለዛ ነው። ስለዚህ መጽሐፍ ቅዱስን ቁጭ ብላችሁ ከአባቶች ለመማር ሞክሩ ማለት ትርጓሜ ማለት። መጽሐፍ ቅዱስም ሳታውቁ የመጽሐፍ ቅዱስ ፈላጭ ቆራጭና ስርዓት ሕግ ደንጋጊዎች ሆናችሁ ግን በጣም ከባድ ነው የሚሆነው እና ወንድሜ አንብበው ትርጓሜውን አጥና። ከዛ በኋላ ስለምን እያወራ እንደሆነ ይገባል ብዬ አስባለሁ። እኔ ጨርሻለሁ። አሁን እኮ ይዋል አንተ ወደ ፈለከው ጥቅስ ወሰድክና ወደ ፈለከው ጥቅስ ትላለህ እንደ ሐዲስ ኪዳን ከቀደም ጀምሮ ስንት ነገር ፊት ለፊት እየቀረበልን እንደው
አይኔን ግንባር ያድርገው አይነት አካሄድ ነው የምትሄደው። እውነት ለማውራት የዋዴ ጨርስ በሚለው ነው እንጂ ከኔ ጋር ቢሆን እያወራ የነበረው ቀደም ነበር። ኮንቨርሴሽኑ ራሱ ማቋርጠው እግዚአብሔር በሚያውቀው እንደዛ ነው። ለማንኛውም ግን መሀል ላይ የሆነ ሰዓት የተናገርከው አዲስ ኪዳን ላይ የሆነ ነገር ልምምዱ እንደ ልምምድ ለመያዝ ራሱ መጻፍ አለበት ብለሃል አይደል? ካልተሳሳትኩ አንድ ሀሳብ ላንሳና ከዛ ጨርሳለሁ ብለሃል አይደል? አንድን ነገር እንደ ትምህርት ለመውሰድ አሁን ለምሳሌ መጸለይ ብለሃል አላልክም? ለምንድን ነው ማብራሪያ የምትሰጠው? ቆይ ብለሃል አላልክም? አታብራራ። ያልኩትን ነገር ነው ያልኩትን አይደል የጠየቀኝ? ቆይ አንዴ ያልኩትን ነገር ነው። ለምሳሌ አንተ ወደ ቅዱሳን እጸልያለሁ፣ ወደ መላእክት እጸልያለሁ ምናምን ስትል ወይንም ውረድ አንተ ኮሜንት ላይ እውነታቸው ነው ኤአይ ሳይሆን አይቀርም ምናምን እያሉ ያሉት ሰው እንዴት የሚነገረውን ነገር መስማት ያቆማል? ብለሃል አላልክም ሲባል ሰው ተብሎ ሲጠይቀው ብያለሁ ወር አላልኩ ነው የሚባለው። ድጋሚ ለማብራራት ይሄዳልና ከእንደዚህ አይነት ልብ አድርቅ ሰው ጋር ሰዓት ማቃጠል ራሱ አስቸጋሪ ነው። ኤኒዌይስ ናቱ እንኳን ደህና መጣህ። እስኪ ሰዎች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገን። ብሮስኪ እንኳን ደህና መጣ።